ተመልካቾቻችን በዛሬ የኢትዮ ቢዝነስ ቆይታችን በዝርዝር ወደ ምን መለከተው ጉዳይ እንለፍ። የአፍሪካ ነፃ ንግድ ቀጠና ባሳለፍነው ሳምንት በይፋ መጀመሩ ይታወቃል። ግን ኢትዮጵያም ወደ ጎረቤት ሀገራት ሸቀጦችን መላክ ጀምራለች። ከዚህ ጋር በተገናኘ በብዙ መልኩ ተስፋ ይደረግበታል። እንግዲህ የዚህ ስርዓት ኢትዮጵያውያን የቢዝነስ ካምፓኒዎች እንዴት ተጠቃሚ መሆን ይችላሉ፣ የክፍያ ስርዓቱስ በምን አግባብ ይከናወናል የሚለውንና አጠቃላይ ከገበያው ጋር በተገናኘ ባልደረባችን ሃይማኖት ወርቁ የሚመለከተውን የንግድና ቀጠና ትስስር መስሪያ ቤት የሥራ ኃላፊ አናግራ የሚከተለውን ዘገባ አሰናድታለች። እንከታተላት። ኢትዮጵያ በቀዳሚነት የፈረመችው የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ድርድር መጠናቀቅን ተከትሎ መስከረም 29 ማለትም ሐሙስ ዕለት በይፋ እንግዲህ የሸቀጦችን ንግድ ትግበራ አስጀምራለች። የአፍሪካ ነፃ የንግድ ቀጠና እንግዲህ ለሀገሪቷ ኢኮኖሚ እድገት ትልቅ አስተዋጽኦ እንደሚኖረው ይተመናል። ከነዚህ መካከል እንግዲህ ለሀገሪቷ የንግድ ተወዳዳሪነት ኢንቨስትመንትን ለማነቃቃት እንዲሁም ደግሞ ሰፊ የሆነ የሥራ ዕድልን እንደሚፈጥርም ይጠበቃል። እኛም በዛሬው የኢትዮ ቢዝነስ ዝግጅታችን ነጋዴዎች በአፍሪካ አህጉራዊ ነፃ የንግድ ቀጠና ላይ እንዴት መሳተፍ ይችላሉ፣ ግብይት እንዴት ይፈጸማል የሚለውንና የህግ ማዕቀፎችን በተመለከተ ሰፊ የሆነ ዝግጅት ይኖረናል። አብራችሁን ቆዩ። በፈረንጆቹ አቆጣጠር 2016 ጀምሮ በአባል ሀገራት ወይም በአፍሪካ ህብረት አባል ሀገራት ደረጃ ድርድር ሲደረግ ቆይቶ በፊርማው በፌዝ ተከፋፍሎ ነበር ድርድር ሲካሄድ የነበረው። የመጀመሪያው ምዕራፍ ድርድር በ2018 ሩዋንዳ ኪጋሊ ላይ ተፈረመ። ከዛ በኋላ የቀሩ የድርድር ሂደቶችን በአባል ሀገራት መካከል ሲደረግ ቆይቶ ምንም እንኳን ሙሉ ለሙሉ ወደ ተግባር ገብቷል ባንልም አሁን በተለይም በእቃዎች ንግድ በኩል ያለው ድርድር አብዛኛው ጉዳይ ስለተጠናቀቀ የተወሰኑ ሀገራት በአፍሪካ ደረጃ አሁን ንግድ ጀምረዋል። በዚህ ማዕቀፍ ኢትዮጵያም ይሄንን ታሪካዊ ሁነት ተቀላቅላለች ማለት ነው። እንግዲህ በዚህ የመጀመሪያ የጭነት ማስጀመሪያ መርሃ ግብራችን ላይ ወደ 3 ሀገራት ነው ምርቶችን የላክነው። ደቡብ አፍሪካ፣ ኬንያ እና ሶማሌ በሁለት ሞዳሊቲ ምርቶቻችንን ልከናል። በአየር ትራንስፖርት እና በየብስ ከላክናቸው ምርቶች እንደ ዋናነት የምንወስዳቸው የስጋ ምርቶች እና አትክልትና ፍራፍሬ የሶማሌ ገበያ ላይ ልከናል። አንዳንድ አዝርቶችና የቅባት እህል ምርቶች የመሳሰለ ደግሞ ለኬንያ ገበያ መዳረሻ አድርገን ልከናል። ቡና ደግሞ የሳውዝ አፍሪካ መዳረሻ ሆኖ ትናንት በከፍተኛ የመንግስት አመራሮች ደረጃ ሽኝት ተደርጎለታል ማለት ነው። በዚህ የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ውስጥ ለመሳተፍ ከዚህ ቀደም ከነበረው የተለየ የፍቃድ ሪኳየርመንት የለም። ማንኛውም ኢትዮጵያዊም ሆነ የውጭ ዜጋ በንግድ ዘርፍ ውስጥ የተሰማራ ከሆነ ከዚህ ቀደም በንግድ ዘርፍ ውስጥ የተሰማራ ወይም አዲስም በንግድ ዘርፍ ሊሰማራ የፈለገ ያለውን የንግድ ፍቃድ አወጣጥ ስርዓት ተከትሎ ወይም የኢንቨስትመንት ፍቃድ አወጣጥ ስርዓት ተከትሎ ወደዚህ ስርዓት ውስጥ መግባት ይችላል። የተለየ የሚያደርገው በዚህ የነፃ ንግድ ቀጠና ስምምነት ውስጥ ሲነግድ የንግዱ ማህበረሰብ የታሪፍ ቅናሽ ተጠቃሚ መሆን ነው። ይሄን ለመሆን ደግሞ አንደኛው ሪኳየርመንት የምርት ስርጭት ሀገር ምንጭ የምትባለው ሰነድ ማግኘት ነው። ይሄም የሚያሳየው ምርቱ በኢትዮጵያ ውስጥ አለፍ ሲል ደግሞ በአፍሪካ ውስጥ የተመረተ መሆኑን የሚያረጋግጥልን ሰነድ ነው ማለት ነው። ስለዚህ ይሄንን ሰነድ የኢትዮጵያ ጉምሩክ ኮሚሽን ለንግዱ ማህበረሰብ ይሰጣል። ያ ሰነድ የትኛውም አፍሪካ ሀገር የሚሰራ የኤፍሲኤፍቲኤ የምርት ስርጭት ሀገር ማረጋገጫ ሰርቲፊኬት የሚባለው ነው። ይሄን ከያዘ ኢትዮጵያ ውስጥ እንደተመረተ ማረጋገጫ ነው። በሌላው ሀገር ያለውን የታሪፍ ቅናሽ እድል መጠቀም ይችላል ማለት ነው ያ ምርት። ከዛ ባሻገር ግን ያለው የንግድን የማሳለጥ ሂደት በንግድ ማዕቀፍ ውስጥ
የንግድ ኮስቱን ከፍ የሚያደርጓቸውን ጉዳዮች በመቀነስ ሂደት አንዱ የስምምነቱ የሚሰራቸው ተግባር ነው። ምንድነው የሚላቸው ስምምነቱ ታሪፍ ያልሆኑ የንግድ እንቅፋቶች ነው የሚላቸው። ስለዚህ እነዚህን እንቅፋቶችም ለመቀነስ በሚያስችል መልኩ አህጉራዊ ማዕቀፍ ስለሚኖረን እነዚህ የታሪፍ ያልሆኑ የንግድ እንቅፋቶችንም እየቀነሰለት የትኛውም አፍሪካ ሀገር ስምምነቱን የተገበሩ ማለት ነው እየተገበሩ ያሉ የትኛውም አፍሪካ ሀገር መላክ ይችላል ማለት ነው። የአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት በአፍሪካ ሀገራት መካከል የገበያ ትስስር ለመፍጠር ትልቅ የሆነ አስተዋጽኦ እንደሚያበረክት ይጠበቃል። ለመሆኑ ግን በኢትዮጵያ በኩል ወደ አፍሪካ ነፃ የንግድ ቀጠና ለመግባት ቅድሚያ የተሰጣቸው የንግድና የኢንዱስትሪ ዘርፎች የትኞቹ ናቸው? ነጋዴዎችስ በዚህ ረገድ ምን አይነት ዝግጅት ማድረግ ይጠበቅባቸዋል? እንግዲህ በቅርቡ እኛ በአፍሪካ የኢኮኖሚ ኮሚሽን ድጋፍ ለዚህ ለአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ማስተግበሪያ የሚሆን የናሽናል ኢምፕሊሜንቴሽን ስትራቴጂ አዘጋጅተናል። በዚህ የስትራቴጂ ሰነድ ግኝት መሰረት ኢትዮጵያ በአፍሪካ ገበያ ላይ አቅም አላት መወዳደር ትችላለች ብለን በግብርና ምርቶች በማኒፋክቸሪንግ ምርቶችና የአገልግሎት ንግድንም አይደንቲፋይ አድርገናል። ከዛ አንግል ስናይ ምናልባት በግብርና ዘርፍ ውስጥ ፖቴንሻሊ የለየናቸው ዘርፎች አሉ። ዋናዎቹ አሁንም እኛ አቅም አለን ብለን የምናስበው የቡናና ምርቶችን፣ የቬጂቴብል ምርቶች፣ የአትክልትና ፍራፍሬ ምርቶችን ከዛ ደግሞ የስጋ እና የስጋ ተዋጽኦ ምርቶች በአፍሪካ ገበያ ላይ ባጠረ ጊዜ ውስጥ አሁን ባለን ካፓሲቲ መወዳደር እንችላለን ብለን ለይተናል። በኢንዱስትሪ ምርቶች እንደሚታወቀው በቆዳና ቆዳ ውጤት ምርት የተሻለ አቅም አለን። እሱ ላይ በደንብ ካፒታላይዝ አድርገን ብንሰራ የአፍሪካ ገበያ ላይ መድረስ እንችላለን ብለናል። ሌሎቹ ላይ የንግዱ ማህበረሰብ መሳተፍ አይችልም አያዋጡም እያልን አይደለም። ግን እንደ ሀገር ስትራቴጂካሊ እነዚህ ዘርፎች የተሻለ ተወዳዳሪ መሆን ይችላሉ አሁን ባለን ነባራዊ ሁኔታ። ግን ሁሉም ዘርፎች አሁን ኢትዮጵያ አቅም አለን የምንላቸው ሴክተሮች በሙሉ የንግዱ ማህበረሰብ በደንብ ቢገባበት የአፍሪካ ማርኬት ያልተነካ ማርኬት ተብሎ የሚወሰድ ስለሆነ ፋይዳው ከፍተኛ ነው የሚሆነው። የፔመንት ስርዓት አይኖርም። እስካሁን የምንጠቀምበትን ማንኛውም የባንክ የፔመንት ስርዓት ተከትሎ ነው። ነገር ግን አድቫንስ ለማድረግ የታሰቡ እቅዶች አሉ። ለምሳሌ የኛ በስልክ የምንከፍላቸው በተለይም እኚህ ስሞል ስኬሎቹ የድንበር ተሻጋሪ የፔመንት ሲስተም ተግባራዊ እንዲሆን ሪከመንድ ተደርጓል። በተለይም ይሄ የዲጂታል ፕሮቶኮሉ ላይ ዲጂታል ፔመንት ሲስተም እንዴት ኢንትሮዲዩስ ማድረግ እንችላለን አክሮት ይሄን ስምምነት የሚያሳልጥ ቱል ስለሆነ እሱ ኢን ዘ ፊውቸር መሬት ላይ እየወረደ የሚመጣ ነው። እንደ ገቨርንመንትም እየተሰሩ ያሉ ነገሮች እንዳሉ ይታወቃል። እንደ ሀገር አሁን ክሮስ ቦርደር ያለ ፔመንት ሲስተም እንደ ሀገር እንዴት ነው ማስተናገድ የምንችለው የሚለውን መስራት የሚጠበቅብን ጉዳይ ነው። ሊያሳልጥ ይችላል። ይሄን ስምምነት ሪሊ ወደ መሬት ሲወርድ ሊያሻሽለው የሚችል ነው። ለምሳሌ ሞያሌ ላይ የፔመንታችንን ፈጽመን ኬንያ ላይ ትሬድ ማድረግ በእኛ ኮንቴክስት ማይታሰብ ነው። ነገር ግን አንድ የታንዛኒያ ነጋዴ ወይም ስሞል ስኬል ነጋዴ ከኬንያ በስልኩ ፔመንት ከፍሎ እቃው ታንዛኒያ ይመጣለታል። እንዲህ አይነት ፋሲሊቴት የማድረግ ነገር እኛ ትንሽ ይቀራናል፣ ብዙ መስራት ይጠበቅብናል። ይሄ አውድ እንዳለ ሆኖ ግን ለዋናው ትሬድ አሁን ያለውን የትሬድ ሲስተም ወይ የክፍያ ሲስተም ተጠቅመን መንፈጽም ነው የሚሆነው። ነጋዴዎች ከሀገር ውስጥ ንግድ በተለየ በአፍሪካ አህጉራዊ ነፃ የንግድ ቀጠና ስምምነት ላይ ሲሳተፉ ሊያገኟቸው የሚችሏቸው አዳዲስ የገበያ እድሎች ምንድናቸው? እንዲሁም የሀገር ውስጥ አምራቾች ምርቶችን ወደ ተለያዩ የአፍሪካ ሀገራት ለመላክ አሁን ላይ ምን ያህል የአቅም ዝግጅቶችን አድርገዋል? ጥሬ ዕቃ አቅርቦት ትልቁ ኦፖርቹኒቲ ነው ብለን ነው የምንወስደው። ምን ማለት ነው? አምራቾች የጥሬ ዕቃ አቅርቦታቸውን ከሌላ
አይጉር ወይም ከሶስተኛ ሀገር የሚያመጡበትን ከዚህ ከአፍሪካ ሀገር ቢያመጡ የታሪፍ ቅናሹን ቤኔፊት ያገኛሉ የንግድ መነቆቻቸው ስለሚፈቱላቸው በተሻለ የተሳለጠ የንግድ ስርዓት ያመጣሉ ስለዚህ ሁለት ወገን ነው ማለት ነው ለመዳረሻዎቻችን ትልቅ ኦፖርቹኒቲ ነው ለኢንዱስትሪዎቻችን ኢንፑት ማቴሪያል ስናስገባ ደግሞ የተለየ ጥሩ ኦፖርቹኒቲ አለው ማለት ነው በዛ አንግል መውሰድ እንችላለን የኢትዮጵያ ኤክስፖርተር እንዲህ አይነት ልምምድ ስለሌለን በነፃ ንግድ ቀጠና ስምምነት ውስጥ ያለን ተሞክሮ ምንም ስለሆነ ኬንያ ለመላክ ታንዛኒያ ለመላክ ሳውዝ አፍሪካ ለመላክ ይችግራል ነው እኔ በግል ያ ችግር ይገጥማል ብዬ ቻሌንጅ ይገጥማል ግን ሙሉ ለሙሉ የንግዱን ማህበረሰብ ከውድድር ያስወጣል ብዬ አላስብም ዋንስ የውድድር አውዱ ከተከፈተለት የንግዱ ማህበረሰብ ያንን ኮምፒውተር አድርጎ ለማውጣት የሚያስችል አቅም አለ ተመልካቾች በዛሬ የቅዳሜ የኢትዮ ቢዝነስ የተለያዩ ወቅታዊ በአጫጭርና በዝርዝር ወደ እናንተ ያደረስንበት ዘገባችን ይህንን ይመስል ነበር በቀጣይም የተለያዩ የቢዝነስ መረጃዎቻችንን ይዘን ወደ እናንተ የምንመለስ ይሆናል ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን ሰላም ቆዩን